ሰላም ሰላም ውድ የቻናላችን ቤተሰቦች እንደምን አላችሁ? ዛሬ ደግሞ እንግዲህ ከተወሰኑ ቀናት ቆይታ በኋላ ተመልሰን መጥተናል። ለቻናላችን አዲስ ስለሆናችሁ ሰብስክራይብ በማድረግ እንድትከታተሉ እንጋብዛለን። ዛሬ ደግሞ እንግዲህ በአዲስ አበባ ከተማ አስተዳደርና በፌዴራል የሲቪል ሰርቪስ መስሪያ ቤቶች ላይ የሰራተኛ ቅነሳ እንደሚኖር ከተነገረ ቆይቷል። ይህ ተግባራዊ ለማድረግ የምዘና ስርዓት በሚል ሽፋን የተጀመረ መሆኑን ዘገባ ተሰርቷል። እሱን ወደ እናንተ ይዘን እንመጣለን። የአዲስ አበባ የኮንዶሚኒየም ቤቶች ልማት እንግዲህ ብዙ የተወራለት ብዙ ሚዲያ ሽፋን ያገኘው ዜና ነበረ። እሱም ተደጋጋሚ ችግሮች እየገጠሙት እንደሆነ ተዘግቧል። ለዚህም መረጃው አለን፣ ወደ እናንተ ይዘን እንመጣለን። ስለምትከታተሉን ከልብ እናመሰግናለን። አብራችሁን ቆዩ። የቻናላችን ቤተሰቦች እንግዲህ ከመግቢያው እንደጀመርነው እንኳን ለብርሃነ ልደቱ በሰላም አደረሳችሁ እንላለን። የቻናላችን ተከታታዮች ለ2018 የኢየሱስ ክርስቶስ የልደት በዓል በሰላም አደረሳችሁ። እንዲሁም ሰሞኑን ለተካሄደው ለአላፋት ዝማሬ አዘጋጆችና ኦርቶዶክሳውያን በዚያውም እንኳን አደረሳችሁ ማለት እንፈልጋለን። እንግዲህ ከአንድ ዓመት በላይ በሆነ መንገድ መመሪያና ደንብ ወጥቶለት የሰራተኞች ምዘና ይካሄዳል። ብቁ ሰራተኛ ከዲጂታል ሚዲያ ጋር ወይም ከዘመኑ ጋር አብሮ የሚሄድ ሰራተኛ እናመርታለን ወይም ብቁ እናደርጋለን የሚል ነበር የመጀመሪያው አጀንዳ። ከሆነ ጊዜ በኋላ ደግሞ በብሔር ብሔረሰቦች ጥምር እንመሰርታለን ወይም እኩል ለብሔር ብሔረሰቦች እድልን መፍጠር አለብን፣ አንድ አይነት ብሔር መኖር የለበትም፣ ወር ተመሳሳይ ብሔር አናይም፣ ችሎታ ሳይሆን የብሔር ተዋጽኦ ያስፈልገናል በሚል ምዘናው ወደ ብሔር ተዋጽኦ ተቀይሯል። ይህንንም እንግዲህ ከተማ አስተዳደሩ አብሎ ጀምሮታል። በተወሰኑ ድርጅቶች ላይ ይሄ ተግባራዊ እየተደረገ እንደሆነ መረጃዎች እየደረሱን ነው። እጅግ ያሳፍራል። በእርግጥ ገቨርንመንት አልባ ከሆንን ቆይተናል። በዚህ ልክ እንደዚህ አይነት አሰራሮች መኖራቸው እጅግ አጸያፊና የሚያሳፍር መሆኑን ለማየት ችለናል። ጥለው ጥር ወር ጀምሮ የመንግስት ሰራተኞች ምዘና እየተባለ በዚያ መሰረት ምዘናውን ያለፉ ተማሪዎች ምዘናውን የሚያልፉ የመንግስት ሰራተኞች ወደ ተለያዩ የስራ ክፍሎች ምደባ ይካሄድላቸዋል። ምዘናውን ያላለፉት ግን ይባረራሉ የሚል እንደነበር ይታወሳል። አሁን ላይ ግን ከጥር ጀምሮ የሚካሄደው ምዘና ብሔርን መሰረት ያደረገ በመሆኑ ኮታ አስፈላጊ መሆኑን ተናግረዋል። ለምሳሌ ከአማራ 30፣ ከኦሮሚያ 50፣ ከደቡብ 40፣ ከትግራይ 10 ወዘተ እያለ የብሔር ተዋጽኦ ይኖራል። በዚህ መሰረት ከአማራ 90 መጥቶ ቢያልፍም እዚያ ቦታ ላይ የብሔር ተዋጽኦ 90 እና 86 መጥተው ሁለት ሰራተኞች ቢያልፉ በብሔር ተዋጽኦ አንደኛው ሰራተኛ ኦሮሚያ የሚሆን ከሆነ 50ም 40ም መጥቶ የማለፍ እድል እንዳለው ነው እንግዲህ መረጃዎች የሚያሳዩት። ይሄ ደግሞ እጅግ ነውረኝነት ብቻ ሳይሆን የሲቪል ሰርቫንቱን የአሰራር ስርዓት ዘመናዊ አሰራርን አመጣለሁ ከሚል አካል እጅግ አጸያፊና አሳፋሪ እንደሚሆን ያው ከወዲሁ የሚጠበቅ ነው። በሌላ መረጃ እንግዲህ ቤቶች ልማት የተለያዩ ኮንዶሚኒየም ሳይቶች ላይ ምናልባት ተከታትላችኋል ብዬ አስባለሁ። ከ18 በላይ ሳይቶች ላይ ቤቶች እየተገነቡ ነው ይላል። 18ቱም ሳይቶች ግን አንዳንድ ፎቆች ብቻ ናቸው የሚታዩት። ከነሱም የተወሰኑትን ለማሳየት ተሞክሯል። እንግዲህ ወደ 100,000 ቤቶች የቤት ባለቤት እናደርጋለን ብሎ ሲያወራ ነበር ከተማ አስተዳደሩ። ነገር ግን 100,000 የሚባለው አሁን ላይ የሪል ስቴት አልሚዎችን ጨምሮ መሆኑን እንግዲህ መረጃዎች እየደረሱ ነው። የቤት ባለቤት ለመሆን ተመዝግበው 100% የከፈሉ 50% የከፈሉ እና የቁጠባ ህጉን መሰረት አድርገው የቆጠቡ ዜጎች ብራችን የመነገጃ ሆኗል፣ በብራችን
ዋጋ ማግኘት ባለበት ጊዜ ዋጋ ማግኘት ነበረበት የሚል ጥያቄ በተደጋጋሚ ጠይቀው ነበረ። ከተማ አስተዳደሩ የሰጠው ምላሽ ወይም የቤቶች አስተዳደር የሰጡት ምላሽ ብራችሁ እኛ ጋር አልተቀመጠም፣ ባንክ ነው ያለው። ስለዚህ በባንክ በኩል ወለድ ይወልድላችኋል፣ ማስቀመጣችሁ ለራሳችሁ ነው እንጂ እኔን አይመለከትም ብሏል። እንግዲህ እኔን አይመለከትም የሚያስብል ነገር ምን አለ የሚለውን ወደፊት የምናየው ይሆናል። እየተገነቡ ናቸው ቢባልም እንግዲህ ብዙም አመርቂ እንዳልሆነ የ2018 ምርጫን መሰረት አድርገው የሚዲያ ጋጋታ ወይም ዲጂታል ሚዲያው የሚያሰራጫቸው መረጃዎች እንጂ ለህዝቡ ይህን ያህል ትልቅ ተስፋ የሚሰጡ አለመሆናቸውን እንግዲህ ብዙ ሚዲያዎች እየዘገቡት ነው ማለት ነው። ውድ ቻናላችን ቤተሰቦች እንግዲህ በአሁኑ ዘመን እንግዲህ በቤቶች ልማት በሲቪል ሰርቫንት ሰራተኞች በተለያዩ አሰራር ስርዓቶች መሰረት እጅግ ማህበረሰብን የሚያጉላሉ ህብረተሰብን የሚያንገላቱ አሰራሮችን ከማሻሻል ይልቅ እነሱን የበለጠ በግብር ጫና በተለያየ የክፍያ ጫና ምክንያት ማህበረሰቡ ተንቀሳቅሶ እንዳይሰራ እንዲሁም ያለውን ሀብት ተጨማሪ ሀብት እንዳይፈጥር የሚያደርጉ ብዙ አሰራሮች እየተፈጠሩና በማን አለብኝነት ብዙ ድርጊቶች በመከናወናቸው አብዛኛው ነጋዴ ኢንቨስትመንት ማድረጉን እንዳቆመ ከውጭ የሚገባ ኢንቨስትመንትም አለመኖሩ ይችን ሀገር ከድጡ ወደ ማጡ እየወሰዳት መሆኑንም በዚያው በሚወጡ መረጃዎች ማረጋገጥ ተችሏል። በአጠቃላይ የቤቶች ልማትና የሲቪል ሰርቪስ ሰራተኞችን መሰረት ያደረገው መረጃችን ይህንን ይመስል ነበረ። በሌላ ጊዜ በሌላ መረጃ እስከምንገናኝ ቸርን ሰንብቱ።